በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አስቴር ምዕራፍ 6 በዛም ሌሊት እግዚአብሔር እንቅልፍን ከንጉስ አጠፋ። የዘመኑም ታሪክ መጽሐፍ ያመጣና ያነቡለት ዘንድ ጸሐፊውን አዘዘ። ደጁንም ከሚጠብቁት ከንጉሱ ጃንደረቦች ሁለት ንጉስ አርጤክስስን ይገሉ ዘንድ እንደፈለጉና መርዶክዮስንም ሰምቶ እንደነገረው ተጽፎ ተገኘ። ንጉሱም ስለዚህ ነገር ለመርዶክዮስ ምን ክብርና ደግነት አደረግንለት አለ። ንጉሱንም የሚያገለግሉ ብላቴኖች ለመርዶክዮስ ምንም አላደረግህለትም አሉት። ንጉሱም የመርዶክዮስን ደግነት ሲናገር እነሆ ሐማ ወደ አደባባይ ደረሰ። ንጉሱ በአደባባይ ማን አለ አለ። ሐማም ባዘጋጀው ግንድ ላይ መርዶክዮስን ለማሰቀል ለንጉሱ ይናገር ዘንድ ወደ ውስጥ ገባ። የንጉሱ ብላቴኖችም እነሆ ሐማ በአደባባይ ቆሟል አሉት። ንጉሱም ጥሩት አለ። ንጉሱም ለሐማ አለው፣ እኔ ላከብረው ለምወደው ሰው ምን ላድርግለት? ሐማም በልቡ ንጉስ ከኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ንጉሱንም እንዲህ አለው፣ ንጉስ ያከበረው ዘንድ ለሚወደው ሰው እንዲህ ይደረግ። የንጉስ ብላቴኖች ንጉሱ የሚለብሰውን የክብር ልብስ፣ ንጉሱም የሚቀመጥበትን ፈረስ ያምጡለት። ልብሱንና ፈረሱንም ከንጉሱ አዛውንት በዋነኛው እጅ ያስረክቡት። ንጉሱም ያከብረው ዘንድ የሚወደውን ሰው ያልብሱት። በፈረሱ ላይ አስቀምጠው በከተማይቱ አደባባይ ያሳለፉት። በፊቱም ንጉስ ያከበረው ዘንድ ለሚወደው ሰው እንዲህ ያደርግለታል ተብሎ አዋጅ ይነገር። ንጉሱም ሐማን መልካም ብለሃል፣ እንደተናገርከው ልብሱንና ፈረሱን ውሰድ። በንጉሱ በርም ለሚቀመጡ ለአይሁድም ለመርዶክዮስ እንዲሁ አደረጉለት። ከተናገረው ሁሉ ምንም አታስቀር አለው። ሐማም ልብሱንና ፈረሱን ወሰደ። መርዶክዮስንም አለበሰው፣ በፈረሱም ላይ አስቀመጠው። በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለት ብሎ አዋጅ ነገረ። ከዚያ በኋላ መርዶክዮስ ወደ ንጉሱ ወደ አደባባዩ ተመለሰ። ሐማ ግን አዝኖ ራሱንም ተከናንቦ ወደ ቤቱ ሄደ። ሐማም ለሚስቱ ለዞሳራን ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ወዳጆቹና ሚስቱም በፊቱ ወድቀው የጀመረለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽመት ትወርቃለህ እንጂ አታሸንፈውም፣ ሕያው እግዚአብሔር ከእርሱ ጋር ነውና አሉት። እነርሱም ሲናገሩ ሳሉ እነሆ የንጉሱ ጃንደረቦች መጡ። አስቴርም ወዳዘጋጀችው ግብዣ ይመጡ ዘንድ ሐማን አስቸኮሉት። መጽሐፈ አስቴር ምዕራፍ 7 ሐማ እንደተሰቀለ። ንጉሱና ሐማ ከንግስቲቱ ከአስቴር ጋር ይጋበዙ ዘንድ ገቡ። በሁለተኛ ቀን ንጉስ በወይን ጠጅ ግብዣ ሳለ አስቴርን ንግስት አስቴር ሆይ ምን ሁነሻል? የምትለምኝኝ ምንድነው? የምትሽውን ምንድነው? እስከ መንግስቴ እኩሌታ እንኳ ቢሆንም ይደረግልሻል አላት። ንግስቲቱም አስቴር መልሳ አለች፣ ንጉስ ሆይ በአንተ ዘንድ ሞገስን አግኝቼ እንደሆነ ሕይወቴ በልመናዬ ሕዝቤን በመሻቴ ይሰጠኝ። እኔና ሕዝቤ ለመጥፋት ለመገደልና ለመደምሰስ ተሽጠናልና እኛና ልጆቿ ባሪያዎች ልንሆን ተሽጠን ቢሆንም ኑሮ ዝም ባለሁ ነበር። ጠላት ወደ ንጉስ አደባባይ መግባት አይገባም ነበርና።
ንጉሱም ይህንን ያደርግ ዘንድ የደፈረ ማን ነው ብሎ ተናገራት። አስቴርም ያ ጥላትና ባላንጋራ ሰው ይህ ክፉ ሐማ ነው አለችው። ሐማም በሰማ ጊዜ በንጉሱና በንግስቲቱ ፊት ደነገጠ። ንጉሱም የወይን ጠጅ ከመጠጣቱ ተነሳ፣ ወደ አታክልቱን ቦታ ውስጥ ሄደ። ሐማም ክፉ ነገር እንደደረሰበት አይቷልና ንግስቲቱን ይለማመጥ ጀመር። ንጉሱም ከአትክልቱ ቦታ ተመለሰ። ሐማም ንግስቲቱን እየተለማመጠ በአልጋው ላይ ወድቆ ነበር። ንጉሱም ደግሞ በቤቱ ሚስቴን ይገፋታልን አለ። ሐማም ይህንን ቃል በሰማ ጊዜ ፊቱ ጠቆረ። በንጉሱ ፊት ካሉ ጃንደረቦች አንዱ ቡጋታን፣ እነሆ ሐማ ለንጉስ በጎ ለተናገረው ለመርዶክዮስ ያዘጋጀው እርዝመቱ 50 ክንድ የሆነ ግንድ በሐማ ቤት ተተክሏል አለ። ንጉሱም በእርሱ ላይ ስቀሉት አለ። ሐማንም ለመርዶክዮስ ባዘጋጀው ግንድ ላይ ሰቀሉት። በዚያ ጊዜ የንጉሱ ቁጣ በረደ። መጽሐፍ አስቴር ምዕራፍ 8 አስቴር አይሁድን እንዳዳነች። በዚያ ቀን ንጉስ አርጤክስስ የጥላት የሐማን ንብረት ሁሉ ለንግስቲቱ ለአስቴር ሰጠ። ንጉሱ መርዶክዮስን ጠራው። አስቴርም በቤቱ እንዳደገች ነገረው። ንጉሱም ከሐማ ያወለቀውን ቀለበቱን አወጣ፣ ለመርዶክዮስም ሰጠው። አስቴርም በሐማ ንብረት ላይ መርዶክዮስን ሾመችው። አስቴርም እንደገና ለንጉሱ ነገረችው። በእግሩም ላይ ወድቃ የሐማን ክፋትና በአይሁድ ላይ የተተነኮለውን ተንኮል ይሽር ዘንድ ለመነችው። ንጉሱም የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ተነስታ በንጉሱ ፊት ቆመች፣ እንዲህ አለች። ንጉሥ ሆይ ደስ የሚያሰኝ በፊት ሞገስ አግኝቼ እንደሆነ በመንግስቱ ሁሉ ያሉትን አይሁድ ለማጥፋት ሐማ የጻፈውን ደብዳቤዎች ሁሉ ይገለብጥ ዘንድ ላክ። እኔ በሕዝቤ ላይ የሚወርደውን ክፉ ነገር አይ ዘንድ እንዴት እችላለሁ? ወይስ ከዘመዶቼ ጥፋት በኋላ እኖር ዘንድ እንዴት እችላለሁ? አለችው። ንጉሱም ንግስቲቱ አስቴርን አላት፣ እነሆ የሐማን ገንዘብ ሁሉ ፈጽሜ ሰጠውሽ፣ እርሱንም እጁንም በአይሁድ ላይ ስለዘረጋ በግንድ ላይ ሰቀልኩት። እንግዲህ ምን ትፈልጊያለሽ? በንጉሱም ስም የተጻፈውንና በንጉሱ ቀለበት የታተመውንም እንቢ የሚል የለምና እናንተ ደግሞ ደስ የሚያሰኛችሁን ሁሉ በእኔ ስም ጻፉ፣ በቀለበቴም አትሙት። በዚያም ዓመት እኔ ኔሳን በተባለ በመጀመሪያው ወር ከወሩ በ23ኛ ቀን የንጉሱ ጸሐፊዎች ተጠሩ። ንጉሱም እንዳዘዘ ሁሉ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላሉ ሹሞችና አለቆች አዛውንትም ለእያንዳንዱ ሀገር እንደጻፉት ለእያንዳንዱም ሕዝብ እንደ ቋንቋ ለአይሁድም እንደተጻፈው እንደ ቋንቋው ተጻፈ። በንጉሱ በአርጤክስስ ስምም ጻፉ። በንጉሱ ቀለበት አትመው ደብዳቤውን በመልእክተኛ ላኩ። በከተሞች ሁሉ እንደ ሕጋቸውም ያደርጉ ዘንድ እርስ በርሳቸው ይረዳዱ ዘንድ ጥላቶቻቸውን የሚነሱባቸውን ሁሉ እንደወደዱ ይቋቋሙ ዘንድ አዘዟቸው። ይህም አዳር የሚባል በ12ኛ ወር በ13ኛ ቀን በንጉስ በአርጤክስስ ሀገር ሁሉ በአንድ ቀን እንዲሆን ነው። አይሁድን ለመታደግ የወጣ የንጉስ አዋጅ። የአዋጁ ደብዳቤ ግልባጭ የሚከተለው ነው። ከገናናው ንጉስ ከአርጤክስስ ከህንድ እስከ ኢትዮጵያ በ127 ሀገሮች ላሉ መኳንንትና ሹሞች መልእክተኞችንም ለሚያደርጉ ሁሉ ሰላም ይሁን። በቸርነት ሹመትና ፈጥኖ በሚሰጥ ከሚጠቅሟችሁ ክብርን ያገኙ ብዙዎች ትዕቢትን አበዙ። ክፉ የሚያደርጉትም ለኛ በሚገዙ ላይ ብቻ አይደለም፣ ነገር ግን ጥጋባቸውን መታገስ ባለመቻላቸው የሚጠቅሟቸውን ይተናኮሉ ዘንድ ይሳባሉ።
የሰውን ምስጋና የሚክዱ ብቻ አይደሉም። ዳግመኛ አዲሶች ባለጸጎች እንደመሆናቸው በመታበይ ራሳቸውን ከፍ ያደርጋሉ። ሁልጊዜም ሁሉን ከሚመለከት ኃጢአትንም ከሚጠላ ከእግዚአብሔር ፍርድ የሚያመልጥ ይመስላቸዋል። ነገር ግን ብዙ ጊዜ የሚገዙልን በመስማማት ይገዙና ያገለግሉን ዘንድ የታመናችሁ የተዘጋጀ እነዚህ ሰዎች ንጹሕ ደምን በማፍሰስ አንድ ሆኑ። ሐሰትም በመመስከር በየውሃውና በጸጥታ የምትኖሩ መንግስትን አታለው የሚያስጨንቁ መከራን መከሩባችሁ። ነገር ግን በማሰብ ይቀራል። ይኸውም ከእኛ አስቀድሞ ከነበሩ ሰዎች ይልቅ እንድናበልጥ አይደለም። ሕጉን እንደተቀበልነው እንዲሁ ጸንተን እንኖራለን። ነገር ግን ከዚህ በኋላ ያለ ሕግ የተደረገውን ነገር እንመርምር። በሚገባ መፍረድ የማይችሉ የማያገባቸውን ክብር አግኝተዋልና። ከዚያም በኋላ መንግስታትን ያለ ሁከት ጸጥታ የምትኖርበትን የሕዝቡ ኑሮ የሚቃናበትን አሰበን። የተገለጠውንም ሁልጊዜ በየዋህነት እንረዳለን።